በሱዳን ብሉ ናይል ግዛት ከ12000 በላይ ኢትዮጵያውያን አደጋ ላይ ወድቀዋል። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በሱዳን ከሚገኙ ኢትዮጵያውያን ስደተኞች መካከል ከ12000 በላይ የሚሆኑት በብሉ ናይል ግዛት በአደገኛ ሁኔታ ውስጥ እንደሚገኙ ገለጸ። አካባቢው የጸጥታ መታወክና ድንበር ተሻጋሪ ውጥረቶች የታዩበት ሲሆን ኢትዮጵያ ከቤኒሻንጉል ጉሙዝ ክልል ተነስተው ጥቃት ለሚሰነዝሩት የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች የሚሉ ክሶች የሚሰሙበት ጭምር ነው። መጋቢት 2 ቀን 2018 ዓ.ም የወጣውን መረጃ መሰረት አድርጎ ተቋሙ እንደገለጸው በአሁኑ ወቅት በሱዳን በአጠቃላይ 68750 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ይገኛሉ። ይህም በሀገሪቱ ካለው 862000 በላይ አጠቃላይ የስደተኞች ቁጥር ውስጥ 8 በመቶውን ይይዛል። ከነዚህ መካከል 12675ቱ 18 በመቶ የሚሆኑት በብሉ ናይል ግዛት በተለይም በዋድ አልማሂ መጠለያ ጣቢያ ውስጥ ይገኛሉ። ከፍተኛው ቁጥር ማለትም 44386 ወይም 65 በመቶ በገዳሪፍ ግዛት የሚገኝ ሲሆን ቀሪዎቹ በሬድሲ 3135 እና በካርቱም 322 ስደተኞች ይገኛሉ። ሪፖርቱ እንደሚያመለክተው 73 በመቶዎቹ ኢትዮጵያውያን ስደተኞች በመጠለያ ጣቢያዎች ውስጥ ለሚኖሩ ሲሆን ቀሪዎቹ ደግሞ በከተሞችና ከመጠለያ ጣቢያ ውጭ ይኖራሉ። የስደተኞቹ ቁጥር በወንድና በሴቶች መካከል በኩል ደረጃ የተከፋፈለ እንደሆነም ተገልጿል። እንዲሁም ዩኤንኤችሲአር መረጃ ከሆነ ከሚያዝያ 2015 ዓ.ም ጀምሮ በሱዳን የተቀሰቀሰው ግጭት ከፍተኛ የውስጥ መፈናቀልን ያስከተለ ሲሆን ወደ 273000 የሚጠጉ ስደተኞችም ከካርቱም ወደ ሌሎች ግዛቶች ተዘዋውረዋል። ከኢትዮጵያውያኑ ስደተኞች መካከል 65325 ግለሰቦች የተመዘገቡ ሲሆን 2484 የሚሆኑት ደግሞ እስካሁን ያልተመዘገቡ ናቸው። በብሉ ናይል ግዛት የሚገኙት ኢትዮጵያውያን ስደተኞች ቁጥር ከፍተኛ መሆኑ የተገለጸው በድንበር አካባቢ ያለውን ውጥረት በጨመረበትና በሱዳን ግጭት ውስጥ ድንበር ተሻጋሪ ተሳትፎ አለ የሚሉ ክሶች በበረቱበት ወቅት ነው። በተመሳሳይ ሁኔታ ሱዳን ጦርነት ውስጥ ብትሆንም በርካታ የኤርትራ ስደተኞችን እያስተናገደች መሆኑ ተገልጿል። ከመጋቢት 2018 ዓ.ም ድረስ ባለው መረጃ 135690 የኤርትራ ስደተኞች በሱዳን የሚገኙ ሲሆን ይህም ከአጠቃላይ ስደተኛ ቁጥር 16 በመቶውን ይይዛል። ከነዚህ መካከል 84 በመቶዎቹ በመጠለያ ጣቢያዎች ውስጥ ይገኛሉ። ተቋሙ አክሎም በሱዳን ያለው ሰፊ ግጭት የስደተኞችን እንቅስቃሴ፣ የአኗኗር ሁኔታና የአገልግሎት አቅርቦትን እየተፈታተነ መሆኑን አመልክቷል። በሱዳን ጦርነት ምክንያት ከ100 ሰዎች መካከል 7ቱ ለድህነት መዳረጋቸውን የተባበሩት መንግስታት ድርጅት አስታውቋል። በሱዳን ከ10 ሰዎች መካከል 7ቱ አሁን ላይ በድህነት ውስጥ እንደሚገኙ አንድ ከፍተኛ የተባበሩት መንግስታት ድርጅት የስራ ኃላፊ ማክሰኞ ዕለት ለኤኤፍዲ ተናገሩ። ይህም ከ3 ዓመት በፊት በጦር ሰራዊቱና በከፊል ወታደራዊ ኃይሎች መካከል ጦርነት ከመቀስቀሱ በፊት ከነበረው ጋር ሲነጻጸር የ2 እጥፍ ጭማሪ አሳይቷል። የተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ የሱዳን ተወካይ ሉካ ሬንዳ ጦርነቱ የተጀመረበትን 3ኛ ዓመት ምክንያት በማድረግ ተቋሙ ያወጣውን አዲስ ሪፖርት መሰረት በማድረግ እንደገለጹት ከጦርነቱ በፊት በድህነት ውስጥ የሚኖሩ ሰዎች ቁጥር 38 በመቶ ገደማ ነበር። አሁን ግን ወደ 70 በመቶ ከፍ ብለን እንገምታለን። ሬንዳ የጠቀሱት አሃዝ በቀን $4 የድህነት ወለል ላይ የተመሰረተ ሲሆን ቢያንስ ሩብ የሚሆነው የአገሪቱ ህዝብ ደግሞ ከዚህ ግማሽ በሚያንስ ገቢ እንደሚተዳደር ተገልጿል። ሁኔታው በተለይም የጦርነቱ ዋነኛው የውጊያ ቀጠና በሆነው ደቡብ ኮርዶፋን እና በሰሜን ዳርፉር እጅግ የገፋ መሆኑን የጠቀሱት ሬንዳ በእነዚህ አካባቢዎች ከ70 እስከ 75 በመቶ የሚሆነው ህዝብ በችግር ውስጥ እንደሚገኝ ያክለዋል። ወደ 4ኛ ዓመቱ የተሸጋገረው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል የሚካሄደው ጦርነት በ10 ሺዎች የሚቆጠሩ ሰዎችን ሊያልፈት ደርጓል። ከ11 ሚሊዮን በላይ ሰዎችን አፈናቅለዋል። እንዲሁም በርካታ አካባቢዎችን ለረሃብ አጋልጧል። ረቡዕ ዕለት በበርሊን የሚካሄደው ዓለም አቀፍ የለጋሾች ጉባኤ ተቀዝቅዞ የቆየውን የሰላም ንግግር ለማነቃቃትና በዓለም ላይ ካሉ የከፋ ሰብአዊ ቀውሶች አንዱ ለሆነው የሱዳን ችግር እርዳታ ለማሰባሰብ ያለመ ነው። ከ3 ዓመታት ግጭት በኋላ እያየለ ያለውን ቀውስ ብቻ አይደለም፣ የአንድ ሀገር የወደፊት ዕጣ ፈንታ ስልታዊ በሆነ መንገድ ሲፈራረስ እየተመለከትን ነው ብለዋል ሬንዳ። የዩኤንዲፒ ሪፖርት እንደሚያሳየው እንደ አውሮፓውያን አቆጣጠር በ2023 ብቻ ወደ 7 ሚሊዮን የሚጠጉ ሰዎች ለከፋ ድህነት የተዳረጉ ሲሆን አማካኝ ገቢም እንደ አውሮፓውያን አቆጣጠር በ1992 ወደ ነበረበት ደረጃ ዝቅ ብሏል። የከፋ ድህነት ምጣኔም ከ1980ዎቹ የከፋ መሆኑን ሪፖርቱ አመልክቷል። በተባበሩት መንግስታት ድርጅት መረጃ መሰረት ከ1 ሚሊዮን በላይ ሱዳናውያን ለከፍተኛ የምግብ ዋስትና እጦት የተጋለጡ ሲሆን ከህዝቡ 2/3 አስቸኳይ እርዳታ ያስፈልገዋል። ተንታኞች በበኩላቸው በኮርዶፋን እና በብሉ ናይል አካባቢዎች ውጊያው የተጠናከረ መምጣቱን በመጥቀስ ውጥረቱን የመርገብ ምክንያት እያሳየ ለመሆኑ ይገለጻሉ። ከጥር እስከ መጋቢት አጋማሽ ባለው ጊዜ ውስጥ ብቻ በድሮን ጥቃት ከ500 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።